ሲጫነኝ ትዝታ ናፍቆቱ ሻንጣዬን ላነሳሳ ገና እኔ ጉዴ መልሼ ፈርቼ ተዋለው ጨክኖ ይረሳኝልና ንገረኝ ባክህ የኔ ገላ እረሳከኝ ወይ ለመድክ ወይ ከሌላ ካላከይ በድሮ ህይወቴ ያንተው ናት አሁንም ህይወቴ በሚል ሙዚቃ ከመጥለይ ምደባለው ስቶሪ አድርጋለች ማለት ነው። ዘፈኑ ማለት ነው። ብዘፍንላችሁ እኮ ደስ ይለኛል፣ ግን ድምጽ የለኝም። ይሄ ዝም ብዬ ከማነብላችሁ ብዬ ነው። ሲጨንቀኝ ትዝታ ናፍቆቱ ሻንጣዬን ላነሳ ሳቀና መልሼ ፈርቼ ተዋለው ጨክኖ ይረሳኝልና ንገረኝ እባክህ የኔ ገላ እረሳከኝ ለመድኮይ ከሌላ ናከይ በቀድሞ ህይወቴ ያንተ ናት አሁንም ህይወቴ ብለዋለች። ለብሩኬ ነው እንግዲህ። ብሩኬ ማለት ለቅምጥሌ ህይወቷ ነው፣ ፍቅሯ ነው፣ አካሏ አምሳሏ ነው። ቅምጥሌ ደግሞ ለብሩኬ አካሏ አምሳሏ ህይወቱ ነች ማለት ምንድን ነው? አዎ ህይወቱ ነች። እና ዘፈኑን ብሰሙ ደስ ይለኛል። የማን ሙዚቃ ነው? ሙዚቃ እኔ ብዙም አልችልም እና ብቻ ስቶሪ የተደረገው ለማለት ያው ልቆርጭ ልተውልና መተው አልችልም። ፍቅር አለብኝ ሻንጣዬንም ልወስድልና ፍቅር ይስበኛል አይነት ነገር ነው ይመስለኛል። እንደዛ ነው። እና ደግሞ ያናደድኩ ነገር ካላናደደ አሁንም ደግሞ እወድሃለሁ እንድትወደኝ ህይወቴ ያንተ ናት አልተጣላሁም ለማለት ያክል ነው ስተረጎም ማለት ነው። እንደዛ ነው የገባኝ። ከዛ በመቀጠል ደግሞ ብሩኬ እንግዲህ ቃል በተግባር ነው። ከትናንት በፊት ነው እንጂ እህታችን እንግዲህ ወንድሜ ምንድን ነው ማስታወቂያ እንድትሰራልኝ እፈልጋለሁ፣ ስንት ላይ ከገባ ስትለው ምንም ላይክም አስፈላጊ አይደለም ዝም ብዬ እሰራልሻለሁ ብሏት ነበር። በልቼ እሰራልሻለሁ ነበር ያላት። በዛች ልብሱ ነው ይሰራላት እዛው ላይ ማለት ነው። ልክ በልቶ እንደጨረሰ ይመስለኛል እንግዲህ አስተዋውቆላታል። በእሷ ቻናል ነው በእሷ ፔጅ ነው ፖስት የተደረገው። እሱንም ሪፖስት አድርጎላታል ማለት ነው። እህቴ በርቺ። እንግዲህ እስከ እናቷ ነው የምትሰራው። ጎበዝ ናችሁ፣ በርቱ። ሴትነት ሞያ እንዲሁም ብርታት ጥንካሬ ስላላችሁ አም ሶ ሀፒ። ከዚህ በላይ ከፍ ብላችሁ በትልልቅ መድረኮች እና በትልልቅ ዝግጅቶች ደግሞ ተገንታችሁ እንድታዘጋጁ እግዚአብሔር ይፍቀድላችሁ። መስራት ብቻና ማዘጋጀት ብቻ ሳይሆን ለውጡንም ደግሞ እሱ ያምጣላችሁ። የሰው ልጅ ሰርቶ ሲለወጥ ሰርቶ ሲያገኝ ልፋቱ ሲቆጠርለት በጣም ደስ ይላል እና ማርያምን ልፋታችሁ መድኃኒዓለም ይቁጠርላችሁ። እንዲሁም ደግሞ የሰው ልጅ ማበረታታት የሚሰራን ሰው በርቱ አይዟችሁ ማለት ትልቅ ነገር ነው እና ሁላችሁም አይዟችሁ በርቱ በሏቸው። ብሩኬ ሪፖስት ባደረገው እየገባችሁ ላይክ ሪፖስት አድርጉላቸው ማለት ነው እንዲበረቱ። ያኔ ለአንድ ሰው ብርታት መሆን ለሁሉ ሰው ነው አይደለ? ስለዚህ አበርቷቸው፣ አበረታቷቸው። እኔም በተቻለኝ ሪፖስት አድርጋለሁ። እናንተም እየገባችሁ ሪፖስት አድርጉ። ኮሜንትም አይዟችሁ በርቱ እያላችሁ ጻፉላቸው ማለት ነው። የምሬን ነው። ምንም ነገር በቃ ሊደክማችሁ ይችላል ምናምን፣ ግን ሰው ካጠገባችሁ ካለና ብርታት ከሆናችሁ ብርታት ታገኛላችሁ። እኔ ሁልጊዜ ላለው ጨረቃዎቼ ቡታጅራ ላይ ሲሆኑ በጣም ለብዙ ሰዎች በቃ እንዴት ነው አለኝታ ናቸው እና ያው ብሩኬም እዚህ ጋር ተገኝቶ እንግዲህ የወንድሙን እንትን አስተዋውቆለታል። ስልክ የሚሸጥ ምንድን ነው መጀመሪያ እንዴ ምናምን ሰውየው ምን ትርፍ ሊያገኝ ነው? የማርያምን አይፎን 17 ከገንዘዛችሁ ሳምሰንግ ነው ምናምን ነጻ ሰጣለው ምናምን ሲል እንዴ ምናምን ቤት እዛ አላለም ብሩኬ ሙድ ያስክብንና ለማንኛውም በዚህ ልክ የሰው ልጅ ከፍታውን ሲያገኝ ታች ያሉትን ደግሞ አብሮ ለመሳብ እንደዚህ ሲጥር በተቻለው ከጎናቸው ሲሆን ማየት ደስ ይላል። ማርያምን እንዴት ደስ እንደሚል ማለት አንዳንድ ሰው እሱ ከፍ ሲል ከዛ በኋላ ታች ያሉ ሰዎችን ማየቱ ይሁን ያሳቅቀዋል። እነዛን ሰዎች ደግሞ በቆሻሻ አይን ነው የሚያያቸው ምናምን ማንቋሸሽ፣ እንዲሁም ደግሞ ስጋት። እነዛ ሰዎች ከኔ ጋር ከደረሱ የኔን እድገት ወይ ደግሞ የኔን ምንድነው ያለኝን ነገር የሚቀሙ ይመስሉ የሚታየን ህዝቦች አለን። አንዳንድ ሰዎች እንደዛ ነን ስሬስሊ። እዚህ ጋር ደግሞ ጨረቃዎች ጋር ማየው ነገር ደግሞ ሌላ ታሪክ ነው እና ትመቹኛላችሁ፣ ወዳችኋለሁ። ቅምጥሌም ከዚህ በፊት ብዙ ቦርሳዎችን ጸጉር ቤት ሂዳም ደግሞ ጸጉሯን ስትሰፋም ሆነ ስትታጠብ ኤቭሪቲንግ ብዙ ጊዜ ሪፖስት አድርጋልናለች። ያ ማለት ፍላጎት ነው። በጣም ብዙ ሰዎች እኮ አይፈልጉም እንደዚህ ቪዲዮ ልቅረጽሽ ምናምን ወይ ደግሞ ልቅረጽ እንደዚህ አድርግልሽ ሲባል አይ ምናምን ብለው ሙልቅጥቅጥ ይላሉ። እዚህ ጋር ደግሞ እናንተ ጋር እያየሁት ያለሁት ነገር በጣም ነው የሚያስደስተኝ። እንኳንም ወደድኳቸው ነው የሚያስብለኝ። ማርያምን ከልቤ ነው። በመቀጠል ደግሞ እዚህ ጋር ይኸውላችሁ አብረው እነዚህ ልጆች እዚህ ቁልት ብሎ ፎቶ ተነስተዋል። ያን የልጅቷ ልደት ቀን ማለት ነው። እዚህ ጋር እንዳያችሁት ፎቶ ያው ምንጊዜም ታውቃላችሁ ዩቱበር
እንትን ይባላል። ፎቶ ይነሳሉ መጀመሪያ ምናምን፣ ከዛ ነው እንትን የሚሉት። ግን ፕሮግራሙ የሚጀመረው ወይ ደግሞ ካሜራ የሚያዘው ሁሉም ሰብሰብ ሲሉ ነው። ይህ እንዳትረሱ። ግን ምንድነው የሚሉ ለኛ እንደዚህ ቪዲዮ እየሰራን ነው ምናምን፣ እከሌ ይመጣል አሁን ወይ ደግሞ ትመጣለች ምናምን ይባላል። ትመጣለች ይመጣል ይባልና ቪዲዮ ይጀመራል ምናምን። ከዛ በቃ ካሜራማን ጠቀስ ያደርጋቸዋል፣ ይገባሉ። ስለዚህ ከመጀመሪያው ምን ነበረ? መጀመሪያው መጣው ነበር ማለት ነው። ከመጀመሪያው ፎቶ ተነስተው፣ መጀመሪያ እኮ ፎቶ ነው የሚነሱት ጋይስ። የሆነ ወይ መጀመሪያ ይነሳሉ፣ መጨረሻ ይነሳሉ። አንዳንዴ መጨረሻ ላይ ግን ደግሞ መጀመሪያ ነው የሚነሱት። ምክንያቱም እንደዚህ ዝግጅቱ ሳይበላሽ ምናምን የለም ፎቶ ለታምብሌልም ሆነ ለምናምን ይነሳሉ ምናምን። ብቻ ግን ይመቻችሁ። ለማንኛውም እንግዲህ ዛሬ ሰላም ሆኖ እንደሚመጡ አልጠራጠርም። ያው ብዙዎቻችሁ ደስተኛም ናችሁ። አንዳንዴም በተለይ በትናንቱ በናቲ ደስተኛ ነን። ያው ታውቃላችሁ፣ አንዳንዴ ቆንጠጥ ማድረግ ጥሩ ነው። ናቲ ትንሽ ተቆንጥጦ ነበረ በቀደም በጣም ነበር የጨውነበት ሆና የተቆጣ ነው። በዛ መልኩ ይመስለኛል እኔ አንዳንድ ቻለ እንደዛ ነው። አንዳንዴ የሆነ እንዴት ነው ይህ መረቡን ያለፈ አይነት አቆጣጥና ደግሞ ስርዓት ያለው ነገር ደስ ይላል ብዬ አስባለሁ። እና እንደውም አሬ የሆነ ነገር አይቼ ነበረ እንትና ሰው አይደለም ግን ማን ነበር? ሀሰን የሆነ ነገር ስቶሪ አድርጓል። ምንድነው ባልሽ ከሌላ ሰው ወልዶ ልጅ ያለኝ ሲልሽ አንቺም ከሌላ ሰው ወልደሽ ልጅ ነው በይሆነ ምናምን የሚል ነገር ማለት ነው። ሀሰን ግን አሁን ላይ ቲክቶክ ላይ የሚለቃቸው ነገሮች አዝግ የሆኑ ነገሮች ናቸው። እና እዛ ላይ ደግሞ ቅምጥል ሚሽን አድርጓታል። ጉድ እኮ ነው። እኛ እኮ ጉድ እኮ ነው የገባ ነው። እኛ ምን እናድርገውን? እኛ ምን እንሆንላችሁ ወይ ዘንድሮ። ግን ደግሞ እኔ በጣም የተመቸኝ የሀብ የሆነ ስቶሪ አድርጓል። እና ይህ ታሪክ ግን የሆነ የት ምስኪ የምታውቁት ካላችሁ ማለት ነው ቲክታክ ላይም ከሆነ ጻፉልኝ። ልጁ ጠፋኝ። አንዳንዴ እኔ ብዙ ፕሮዳክት ነው የሚባለው እንደዚ አይነት ነገር ስለማላዳምጥ መሰለኝ። ግን አልፎ አልፎ ልጅ ይመጣልኝ ነበረ በፊት የሆነ አንዳንድ ሰዎች መወዳቸው ሰዎች ሲቀርቡ ምናምን አዳምጥ ነበር። ግን ይሄን እንትን ነው ያደረገው ሀብ ስቶሪ ነው ያደረገው። እና አንድ ሰው ምንድን ነው ወንድም ነው እስከ መጨረሻው የሚጋፈጥልህ አይነት ነገር ለማለት እውነታውም እሱ ነው። ምንድን ነው እጄ ተሳስቶ ሰው ገደልኩኝ ብሎ ሰውየው የሚወዳቸውን ሰዎችም ተወዳጅ ሰዎችንም እያመጣ ሲጠቀቸው ወይኔ እያሉ እየፈሩ ሮጡ ይላል እንትኑ ማለት ነው። ከዛ ግን ወንድሙን እስኪ እንዳሁን ወንድሜ ልጥራው ብሎ ወንድሙን ሲያስጠራ ግን ወንድሙ እስኪ እኔ ከዚህ እንደሚሆን አድርገዋለሁ፣ አንተ ግን የጠፋ እንዳትባል በፈረስ ከተማውን ዞር በል ብሎት ሄደ ምናምን እያለ አለቀ ማለት ነው። እንትን ሳለን ሁሉ ወዳጅ ይወዳል፣ ወንድም ግን የቁርጥ ቀን ነው ይላል ጽሁፉና አንዳንዴ እንዴት መሰላችሁ ብዙ ሰው ሊወዳችሁ ይችላል፣ በክፉም በጥሩም ልትወደዱ ትችላላችሁ ምናምን። ግን የቁርጧ ቀን ከባዷ ቀንና ቁርጧ ቀን ስትመጣ ግን ከወንድማችሁ ወይ ደግሞ ከእህታችሁ ከእናት ከአባታችሁ በላይ ማንም አይታገላችሁ፣ ማንም እስከ መጨረሻ አይደላችሁም። እሱም ደግሞ የሌላ ሰው ግዴታ የለብንም ማለት እንደ ሰውኛ ልታግዙ የምችሉት ነገር ሊኖር ይችላል። ግን ሁሉም ሰው ግዴታ ያለበት መስሎ አይታይም። ማለት አሁን አንዳንዴ ይሄ ሰው ማለት እኮ እንደዚህ ነው ወይ ደግሞ ሰው እስከ መጨረሻ አይጋፈጥልን ምናምን እንላለን። ግን ደግሞ አሉ መልካም ሰዎች ከእናትም ልጅ በላይ ቀድመው ብዙ ችግሮች የሚፈቱላችሁ፣ ብዙ አይነት ጉድጓዶች ስትገቡ የሚገቡላችሁ። ግን ደግሞ የዛ ግዴታ ደግሞ የለባቸውም። ለምን እነሱ እንኳን ቢፈልጉት አሁን እኔ ለምሳሌ የሆነ ነገር ማድረግ ቢፈልግ ለሆነ ሰው ቤተሰብ ደግሞ አለ ኖ ሊላችሁ ይችላል። እንደዚህ ልታደርጊ አትችይም፣ ልክ አይደለም ተብላችሁ ስትመከሩ ደግሞ ወደኋላ ትላላችሁ። ስለዚህ ሁሉም ነገር የራሱ የሆነ መስመር አለው። ግዴታ አይደለም ማለት አንዳንድ ነገሮች አሉ። ግዴታ አታድርጉት፣ ግዴታ እናድርገው። የታወቀ እኮ ነው። ስጋ ነው፣ ስጋ ነው። በቃ ደምሽ ነው። ምንም ይፈጠር በሰላምም በሀዘንም በምንም ከጎናችሁ ነው። አሉ ደግሞ አንዳንዶች ደግሞ ስጋም ሆኖ አትሆኑም እህትም ሁኚ ወንድም ልፍት በይ ብለው ደግሞ ቸክ ማያረጉሽ አሉ በጣም ብዙ ሰዎች። ኦኬ እንደውም አንዳንድ ሰዎች አይታችሁ ከሆነ ባዕዳ ይሻላል ከዘመድ ይላሉ። በዘመድ በደል ብዙ ደርሶባቸው በእህት በወንድም ደርሶባቸው በቃ ከባዕዳ ሰዎች ጋር ተዛምደው እየኖሩ ያሉ እነዛ ሰዎች እየደረሱላቸው እነሱም ለነዛ እየደረሱ ያሉ ሰዎች አሉ። ግን ደግሞ 100% የሚይዘው ወይም ደግሞ ምንድነው 99% የሚይዘውና ትክክለኛው ነገር ደግሞ ስጋ ነው የሚለው ነው። ኦኬ እና ሀብ ለማለት የፈለገው ገብቷቸዋል። ስለዚህ ለማንኛውም ጨረቃዎች ወደ ራሳችሁ ተመለሱ። ይህንን የዋህነታችሁና የጸዴ ልባችሁን ደግሞ መድኃኒዓለም አይቀይርባችሁ። ማርያምን በአሁኑም ጊዜ ማለት ነው በዚህ ጊዜ ሁሉ ሰው የራሱ የሆነ ብዙ ጭንቀት አለበት። በጣም ብዙ ማርያምን ይሄ ነው ተብሎ ተወርቶ ማያልቅ ብዙ ችግሮች ብዙ ጭንቀቶች ባለበት ታይም ላይ የሰውን ችግር ማዳመጥ ለሰው እንደዚህ ላድርግል እንደዚህ ልሆንል ብሎ ማሰብ ወይም ደግሞ እንደዚህ አይነት ነገር እንደዚህ አሁን ለምሳሌ ስራዎችን ማስተዋወቅ ምናምን
በጣም ትልቅ ነገር ነው። ማርያምን አንድ ደቂቃ ራሱ ማለት ነው በቃ የራሳችሁ ችግር እንደዚህ የሚያንቀሳቅስ ነገር አይደለም። ግን ደግሞ በቃ ትመቹኛላችሁ፣ ጎበዝ ናችሁ፣ በርቱ። አንዳንዴ ደግሞ በዚሁ አጋጣሚ የሆነ አንዳንድ ሰዎች የሆነ ነገር እነሱ የሆነ ነገር ለማድረግ ግዴታ ያለባቸው የሚመስላቸው ሰዎች ግዴታ የለባቸውም። ኦኬ፣ ግዴታ የለባቸውም። የራሳቸው የሆነ ብዙ ውጣ ውረዶች እዚህ የሚዘሉበት ህይወትን ለማስተካከል ዱብ ዱብ የሚሉበት በጣም ብዙ ነገሮች አሉ ብዬ አስባለሁ። ሁሉም ሰው የራሱ የሆነ እንዴት ነው በቃ ከባድ ሁኔታዎች አሉ። ለሰው ብትነግሩት ሰው ብሎ ከማለት ውጭ ምንም መፍትሄ የማይሰጣችሁ በቃ ሰው ደግሞ ወይኔ እኮ እንደዚህ ነበረች ወይ እንደዛ ነበረች ብሎ ከማማረትና ከሙድ ከመያዝ ውጭ ደግሞ ምንም መፍትሄ ላይሰጣችሁ። ስለዚህ አርፌ ቁጭ ልበል ብላችሁ አርፋችሁ ቁጭ ብላችሁ ከቤታችሁ ከዛ ደግሞ አንዳንድ ሰው እያንኳኳ ደግሞ ያስቀምጣችሁ። ወይኔ እና ለማንኛውም የእኔ ወዶች ፈገግታዎቼ፣ የእኔ ማሮች ዛሬ በአንድ ላይ እንደምትመጡ ውስጤ እየነገረኝ ነው። በፍቅር በአንድ ላይ ቅምጥ ላይ በቃ እንደዚህ አናዶኝ ስለነበረ ነው ምናምን ብላ በፒስ እንደሚመጡ አልጠራጠርም። የሆነ ሁኔታው እንደዚህ ምንድነው አዝማሚያውን ሳየው እንደዛ ነው። ምክንያቱም እንግዲህ እንደ እግዚአብሔር ፍቃድ ከነገ በኋላ ጾማችን ነው። ጾማለን ሁላችንም በፒስ ማለት ነው። እና ትመቹኛላችሁ፣ እወዳችኋለሁ። ከዚህ ጋር አሁን ብርድ አለ ምናምን የሆነ ነገር አለ። አየሩ የሆነ ነገር ነው ምናምን እኔ ደግሞ እያማመመኝ ነው። ልንገራችሁ ብዬ ነው። አይዞሽ በሉኝ። የምሬን ነው፣ እያመመኝ ነው። ማርያምን ደህና ነበርኩ ባለፈው፣ ግን አሁን ምንድን ነው ሲፈልግ ራሴን ያመኛል፣ ሲፈልግ ወገቤን ያመኛል፣ ሲፈልግ እግሬን ያመኛል። ማያመኝ ቦታ የለም። ማርያምን ምንድን ነው? አይ እያረጀው ነው ብላችሁ ነው። እያረጀው ነው መሰለኝ፣ እርጅናው እየገፋፋ መሰለኝ። እና ለማንኛውም እስኪ ምናልባት እየለማመድኩ ስመጣ እሱም ደግሞ አማሙኝ በቃ አሳዘንሽ ብሎ ከተወኝ ይተወኛል ማለት ነው። እና ለማንኛውም ጋይስ ወዳችኋለሁ። ያለ ቀን ይሁንላችሁ። እንግዲህ የቅምጥሌ ሙዚቃ እየገባችሁ አድምጡት። ሴትዮዋ ማን እንደሆነች ራሱ ጠፋችኝ። ግቡና ስቶሪ ላይ ገብታችሁ እዩ። እሺ፣ ከዛ በቃ ታገኙታላችሁ። እዛ አብራችሁ ዝፈኑ። እንደዛ ነው። እና ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ